እንድታርፍ እንዳረጋትም ተናግረው ነበር። ከዛ ከ3 ቀን በኋላ ከቤት ወጥታ እንዲሄደች ተናግረው ነበር። ከዛ ከነሱ ጋር አውርቶ ከጨረሰ በኋላ ልዑል አበበን ደውሎ የት ነህ ሲለው ቤት ነኝ ብሎት ነበር። እና የጠበቁህ እኮ ነው እናትና እህት ሲለው ጊዜ የሆነ ሰዎች የተከታተሉ ነው እመጣለሁ፣ እሺ መጀመሪያ እመጣለሁ ብሎት ከዛ በኋላ መኪና ተልኮልሃል ሲባል አይ ቤት የለሁም እኔ ሰው የተከታተሉኝ ነው ከቤት ወጥቻለሁ ብሎ ነበር። የት ነው ያለኸው ሲባል አልጋ ይዤ ያለሁ ነው ያለው። ግን እሱ ውሸቱ ነው እንጂ ቀደም ብሎ ነው ሄዶ አልጋ የያዘው ነበረው። በመጨረሻ ያለበት ቦታ ልዑል ሲሄድ ጊዜ ስልኩ ተዘግተዋል። እሱም ከዛ አቶታል። ለዘበኞቹ ሲጠይቅ ጊዜ አይ የሆኑ 3 አካላቶች የመንግስት የህግ አካላቶች ነን ብለው ይዘውት በጣም በጭቅጭቅ ተጨቃጭቀው ብዙ ነገር ተደራርሰው ነው ታርጋ በሌለው መኪና ይዘውት የመጡት። እንዳትጠጉኝ ብሎ ያስፈራራቸው ነበር። በመጨረሻ ግን እነሱ 2 ጨምረው 105 ሆኖ ይዘውት ከዚህ ከአልጋ ቤት ወይም ከሆቴል ይዘውት ወጡ። በዛ ሰዓት ስልኩን ደግሞ የሆቴሉ ዘበኛ ነው ቀሰርጎ ሰጥቶት ነው የሄደው ነበረው። ስልኩ መጨረሻ ላይ በማን እንደተደዋወለ ከማን ጋር ያወራ ተብሎ ሲፈለግ ከአንድ ሴት እንደሆነች ተገኝቶ ነበር። እሷ ጋር ሲደወል ጊዜ ፍቅረኛው እንደሆነች ነው የተነገረው። ልዑል ቀጥታ ከዘበኛው ጋር ካወሩ በኋላ እንዴት አድርገው እንዳወጡት እንዴት እንደያዙት እያንዳንዱ አውርቶ ነበረ። በዛ ሰዓት ደግሞ አቤል ጋር ደውሉ፣ ቶሎ ብላችሁ አቤል ጋር ደውሉ ይሉ ነበረ ነው ያለው ነበረው ዘበኛ። የአቤል ዘበኝ እንዳይመስላችሁ፣ የአቤል ዘበኛ የያዙ ሰዎች ማን ነው የተናገረው? የሆቴሉ ማናጀር ሳይሆን ጥበቃው ነው የተናገረው። ከዛ ቀጥታ ልጅቷ ጋር ስልክ ተደውሎ ልዑል ሄደ። ሲሄድ ጊዜ አዎ አበበ ፍቅረኛዬ ነው፣ 2 ዓመታችን ሆነ። እኔ እዚህ ሰፈር ተከራይቼ እየኖርኩኝ ነው። ስለዚህ እዚህ ሰፈር ከገባሁኝ በኋላ ከአበበ ጋር ወይስ ከአቤል ዘበኛ ጋር ፍቅረኛሞች ነን። የተፈጠረው በሙሉ አውቃለሁ። ስለዚህ ይሄ በሙሉ ሁሉም ሰው የሚያውቀው ነገር ነው እና አበበ ወይስ የአቤል ፍቅረኛ የሆነ የሚያስጨንቀው ነገር እንዳለ ግን ለእሷ እንደማይነግራት የሆነ በጣም የሚያስጨንቀው ነገር እንዳለ ነግሮኛል። ግን ሰዎች ያዙ እኔ ልጅቷን ፍቅረኛው የአቤል ፍቅረኛ አልኩኝ፣ የአበበ ፍቅረኛ የምታውቀው ነገር አለ። የአበበ ፍቅረኛ የምታውቀው ነገር አለ። ልዑል አሁንም ተረጋግታ አውራት። እኔ ልዑል በጣም ነው የምታሳዝነኝ አልኩ። በጣም ነው የምታሳዝነኝ። ራስን መቆጣጠር አትችልም። በጣም ትናደዳለህ። ትዕግስት መኖር አለብን። ምክንያቱም ብዙ ነገሮችን ሲደራረቡህ እንደዚህ የምትናደድ ከሆነ ራስህ ላይ አደጋ የጣልክ ነው። ራስህ ያደጋ የጣልክ ነው። በመናደድ እኮ በሽታ እንጂ ጥቅም አይገኝም። ስለዚህ እሷ የሆነ እንኳን ፍቅረኛሽን ጠፋ፣ ፍቅረኛሽን ተያዘ፣ ፍቅረኛሽን በማይታወቁ ሰዎች ተያዘ፣ ስልኩ የኔ ጋ ነው ያለ ስትላት ጊዜ ቅድም ነው ያወራነው፣ ምንም አልሆነም፣ እንደዚህ አልሆነም ምናምን ብላ ነው የሸወደች። ስለዚህ እሷ የምታውቀው ጉዳለ የአቤል ሰዎች ናቸው የሚከታተሉት ነበረው። የአቤል ሰዎች ነው ይዘውት የሄዱት ምትለው ውሸት ነው። የአቤል ሰዎች ማለት ማን ናቸው? የአቤል ሰዎች አንተ አይደለህ የእሱ ጓደኛ? የአቤል ጓደኛ እኮ አንተ እኮ ነው። አንተ አቤል አንድ ላይ ሆናችሁ ነው የምትሰሩት። ስለዚህ እዛ እኮ ስላመናችሁት እኮ ነው ከቤት ወይ አሳልፋችሁ ለህግ አካል አልሰጣችሁ፣ ምንም አያደረጋችሁ፣ ንጹህ ነው ብላችሁ እኮ ነው አቤል ቤት እንዲጠብቅ ያደረጋችሁ ነበረው። ግን ነገሩ እንደተደረሰበት ሲያውቁ ዘበኛው የሆነም ያውቀው ሚስጥር አለ። ከሊያ ጋር የሆነ ነገር አላቸው። እችልም ዘበኛው የት እንዳለ ታውቃለች። አውቆ ነው ራሳቸው ሰው አደራጅተው ሊያ ሰው አደራጅታ እንዲጠፋ ያደረጋቸው። አበበ ተገኝቶ ሚስጥሩ እንዳያወጣ ሊያ ነው ያስጠፋችው እንጂ የአቤል ሰዎች ምን ሊያደርግ ነው የሚይዙት? በእጃቸው አይደል? የአቤል ሰዎች ማለት እኮ እናንተ ናችሁ። አንተ ሌላ ሰው ነው፣ አቤላ ሌላ ሰው ነው ማለት ነው። እኔ አሁን ግራ የገባኝ ጥያቄ አቤል ሌላ ሰው ነው፣ አንተ ሌላ ሰው ነው። ምክንያቱም አንድ ሆናችሁ እንደምትሰሩ ነው የምናውቀው። እና የአቤል ሰዎች ማለት ማን ናቸው? ከሱ ጋር የሚሄዱት መቼም ተወያይታችሁ አይደል ስራ የምትሰሩት? ስለዚህ ማን ናቸው እና አቤል ሰዎች ማለት? ይሄ የሁላችንም ጥያቄ ሊሆን ይችላል። የኔ ብቻ ሳይሆን ለተከታታዮች ጥያቄ ሊሆን ይችላል። የአቤል ሰዎች ናቸው አለች። እሷ እጇ አለበት። የአበበ ፍቅረኛ እጇ አለበት። የሆነ የምታውቀው ሚስጥር አለ። ልትናገር አልፈለገችም እንጂ የምታውቀው ሚስጥር አለ። ስለዚህ ልዑል እባክህ ረጋ ብለህ ሰከን ብለህ በደንብ ማወጣጣት አለብህ። ካልሆነ በቃ አስፈራርታ ከሆነ ሚስጥር አውጣት። እሷ የምታውቀው ሚስጥር አለ። ያወሩት ነገር አለ።
የደበቀው ነገር ለእሷ ሊነግራት ይችላል። ፍቅረኛው ስለሆነች እያንዳንዱ ሚስጥር ሊነግራት ይችላል። ስለዚህ ራስህን መጀመሪያ ራስህን ተቆጣጥረህ ራስህን አረጋግተህ ልጅቷ በስርዓት ጠይቃት እንጂ እኔ ብቻ በጣም ግራ ገብቶኛል። የሚያውቀው ሚስጥር ካለ እስካሁን ምክንያቱም አስክሬን ከተገኘ 15 ቀን አልፎታል። ለምን እስካሁን ላቤል አልነገረውም? እሱም ያደረገው ነገር ከሆነ አሳልፎ ሰጥቶ ለምን እጅ አልሰጠም? ለምን እስር ቤት አልገባም? እሱ ሊሸሽ ስለፈለጉ እኮ ነው፣ ሊያሸሹ ስለፈለጉት። ምክንያቱም እናቱ ከመጣች በኋላ እያንዳንዱ ሚስጥር ያወጣል ብሎ ስለፈሩ ነው ተሎ ብላ ሊያን፣ ምክንያቱም እያንዳንዱ ስለምትከታተላቸው ተሎ ብላ ነው ያሸሸችው። ሊያ ናት እንጂ የሊያ ሰዎች ናቸው እንጂ የአቤል ሰዎች ማለት የአቤል ሌላ ሰው ነው ያለው። የአቤል ሰዎች ማለት እናንተ መሆኑ ነው ማቀው። ስለዚህ መረጃ እንዳያወጣ ነው የተደበቀው። በዚህ ጉዳይ ላይ እቺ ፍቅረኛው አለች፣ ታውቃለች። ዘበኛው ሙሉ በሙሉ መረጃ ያውቃል። በዛ ሰዓት ምንም አላቅም ተኝቻለሁ ምናምን ብለዋል እንጂ እያንዳንዱ ያውቃል። ለምንድነው የደበኩት ሚስጥር አለ እናገራለሁ እናቴ ትምጣ ነው ያለው። እናቱ በዚህ ጉዳይ ለምን አገባት? ለምን ተከፍላ ገደስ ትመጣለች? የደበቀው ሚስጥር አለ ለአንቺ ግን አልነግርሽም ብሎኛል ብላለች። ፍቅረኛው በደንብ የምታውቀው ነገር አለ። ማን እንደያዘው፣ የት እንደገባ፣ የት እንዳለ ታውቃለች። አውቆ አንተን መንገድን ለማስቀየስ፣ አላማህን ለማስቀየስ፣ ስራህን ሌላ ቦታ ለመሄድ ያኔ ሊያደክሙ ስለፈለጉ ነው እንደዛ የሚሉት እንጂ ፍቅረኛው የአበበ ፍቅረኛ ወይም የአቤል ዘበኛ ፍቅረኛ እያንዳንዱ ነገሩ ታውቀዋለች። እሷ በደንብ አጥብቀህ ያዛት፣ አትልቀቃት። መቼም ከአንተ የሚያመልጥ ነገር የለም። ግን ራስህን ሳትጎዳ ልጅቷን በደንብ ታውቃለች። አውቆ የሰሩ ስራ ነው ይሄ፣ ድራማ ነው። አንተና አቤል ለማደክማ ብለው ነው። አንተ ከስራህን ሊያዘነጉ ስለፈለጉ ነው እንጂ የራሳቸው ሰዎች ናቸው አበበን የያዙት፣ የሊያ ሰዎች ናቸው። እኔ እንደውም መጀመሪያ የሆነች ሴት ልጅ ደወለችነት ከሱ ድስትሮ ጊዜ በቃ ሊያ ናት። ምክንያቱም ከክፍለ ሀገር መታ ለእሱም የደወለችለት። ምክንያቱም ሊያ ሰራተኛ ነበረች፣ አበበ ዘበኛ ነበር። መቼም ይተዋወቃሉ። 9 ወር በሙሉ 10 ወር 1 አመት ብሉት 3 ወር ሊቀረው ነው ከዛ ቤት የወጣችው። ስለዚህ በደንብ ይተዋወቃሉ። እያንዳንዱ ሚስጥር ያውቃል ማለት ነው። እናንተ እሱ ንጹህ ነው ብላችሁ ለቀቅ አደረጋችሁት እንጂ ዘበኛው የሚያውቀው ሚስጥር አለ። አሁን ቢሆን ደረሱበት። አሁን ቢሆን ፍቅረኛው ያዛት። እሷ ሙሉ የምታውቀው መረጃ ነው። በዚህ አጋጣሚ ቤተሰቦች ሉልን እናበረታታው። ሉልን ዛሬ በጣም ነው ያሳዘነኝ። በቃ ለምንድን ነው? እውነት እኮ ነው። ይህን የመሰለ ራሱ ስቶ ራሱን አሳልፎ ሰጥቶ ህይወቱን አሳልፎ ሰጥቶ የሚሰራው ስራ ሰብስክራይብ 200 እንኳን አልገባም። 200 ሺህ ያልገባም። አቤት ብር ወደ ብር ሮጥኩኝ። ሶሪ እውነት እንዳለ ማንኛውም ቻናል አይደለም እናሳድገው። እባካችሁ ሉልን አሳድጉት። ወላሂ እኔ ሉልን በቃ 1 ሚሊዮን ቢገባ እኔ ደስ አልችለውም። ለምን? የሚሰራቸው ስራዎች በጣም ጀግና ስራዎች ስለሆኑ። ስለዚህ እባካችሁ ሉልን እናሳድገው፣ ሉልን እናበረታታው። እኔ ሉልን ከፍ ሊል ነው የምፈልገው፣ ከፍ ብሎ ላየው ነው የምፈልገው። ለምን? በጣም ጀግና ስለሆነ የሚሰራው ስራ በጣም ጥሩ ስራ ስለሆነ እና ለማንኛውም እወዳችኋለሁ። እኔ ማሳድጉኝ ልሙሉ ማስደስቱት። በዚህ ልክ መለመን የለበትም። ጀግና ወንድማችን ስለሆነ ባለህበት ሰላምህን ይብዛልን። እወዳችኋለሁ። ላይ ሲሰሩ ካያድርጉ። ባይ ባይ። መልካም ቀን ይሆንላችሁ። ቻው። ሰላም አለይኩም።